በዛሬው ቀን እንግዲህ የምናየው የቪዲዮ ትምህርታችን ደግሞ ታይም ላይን ላይ እንዴት አይነት ሴሌክሽን መምረጥ እንደምንችል የምናየው። አሁን ይሄንን ክሊፕ እንደዛ ብንወስደን ወደዚህ ጋር ታይም ላይን ላይ ብናስቀምጥ ሺፍት አድርገነው ከዛ የሆነ ፓርት ላይ ሺፍት ታይም ላይን ላይ ይሄንን ኩርሶሩን ጋምጥተን እንደዚህ እነዚህ ሁለቱ ቀኝ እና ግራ ያሉትን አረንጓዴ እና ቀዩና አረንጓዴውን አንደኛውን ይዘን ድራግ ብናደርግ ወይም ጉብን ጎትት የሆነ ኤሪያ ሴሌክት አደረገልን ማለት ነው። እና ይሄንን አሁን ፕሌይ ብለን ብንል የሚጫወትልን ይሄን ፓርት ብቻ ነው። ከዚህ ውጭ አይወጣም። ከዚህ ፓርት ውስጥ ውጭ አይወጣም። ለምሳሌ እዚህ ጋር ወደ መጨረሻው አካባቢ ላይ ቶሎ እንዲጨርስልን ከፈለግን ይሄን እንደዚህ አድርገን ተጫውተን እንየውና እንዴት እንደሚያቆም። አሁን እንደምታዩት እዚህ ጋር ቆሞ ማለት ነው። ከዚህ ውጪ ወደዛም ወደዚህም አይወጣም። አሁን ይሄን ኤሪያ ዲሴሌክት ማድረግ ብንፈልግ ወይም ደግሞ ወደ ነበረበት ለመመለስ ብንፈልግ ደብል ክሊክ ላውላ ብናደርግ ወደ ነበረበት ይመለሳል ማለት ነው። በዚህ አይነት መልክ ሴሌክት ማድረግ እንችላለን። ሌላው ይሄንን ኤሪያ ወስደን አሁን እቺኛውን ፓርት ለምሳሌ ከዚህ እስከዚህ ድረስ ያለውን ኤሪያ ለመምረጥ ብንፈልግ ወይም ደግሞ ከሆነ ቦታ ላይ ተነስተን እስከ መጨረሻው ድረስ መምረጥ ብንፈልግ ኩርሶሩን የምንፈልግበት ቦታ ቆመን ኮንትሮል አልት ሺፍትን ተጭነን የቀኝ አሮ ወደ ቀኝ ያለውን ለመምረጥ ከፈለግን የኪቦርድ ላይ የቀኝ ቀስቱ ወይም አሮን በመነካበት ሰዓት እስከ መጨረሻ ድረስ ያለውን ነገር ይመርጥልናል ማለት ነው። አሁን ወደ ኋላ ተመልሰን ወደ ነበረበት እንመልስና አሁን ደግሞ ከዚህ ጀምሮ እስከ ተወሰነ ጊዜ እስከ መጨረሻ ድረስ እንዲመርጥልን ከፈለግን አሁንም ኮንትሮል ሺፍት አልት የሮብን ነካ አሁን ደግሞ የዚህኛውን ፓርት መረጠልን ማለት ነው። በዚህ አይነት መልክ ሴሌክት ማድረግ እንችላለን። አሁን እንበልና ይሄ አሁን ዋን እንደዚህ ጋር አለ፣ ሁለተኛው እዚህ ያለው በመካከል ላይ እስቲ አንድ የሆነ ፓርት ስፕሊት እናድርገውና እዚህ ጋር አንድ ስፕሊት ብናደርግ እዚህ ጋር ደግሞ መተን አንድ ስፕሊት ወይም ብንቆርጠው ይሄን ፓርት ከዛ ይችን ፓርት ቆመን ከቀኝ ወደ ግራ ከዚህ ወደዚህ ወደ ቀኝ ወደ አሁን ከዚህ እስከዚህ ድረስ ያለውን ለመምረጥ ከፈለግን እንደቀድሙ ኮንትሮል አልት ሺፍትን የግራ አሮን ብናካ እስከሚቀጥለው ድረስ ምክንያቱም የተቆረጠው እዚህ ድረስ ስለሆነ ማለት ነው። አሁን እዚህ ጋር ቆመን ደግሞ አሁን ኮንትሮል አልት ሺፍት ተጭነን የቀኙን ብናካ የዚህ ድረስ ያለውን ነገር ነው የሚመርጥልን ማለት ነው። ፕሌይ የሚያደርግልን ይሄን ነው፣ የሚመርጥልን ይሄ ነው ማለት ነው። ስለዚህ በዛን መልክ ታይም ላይን ላይ እንዴት አድርገን ሴሌክት እንደምናደርግ እነዚህን ኮማንዶችን በመጠቀም ስፕሊት ማድረግ እንደምንችል እና እንደገና ደግሞ ከዚህ እስከዚህ ድረስ ፕሌይ እንዴት እንደሚያደርግ ኤሪያው ብቻ የፕሌይ እንደሚያደርግ አይተናል። እንግዲህ በሚቀጥለው ደግሞ የቪዲዮ ትምህርታችን እስከምንገናኝ መልካም ጊዜ፣ ደህና ሁኑ።